ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። የጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እንግዲህ ሚዲያዎችን የተመለከተ ነው። ያው ሚዲያዎችን እንደምታውቁት አራተኛ መንግስት ተብለው የሚገለጹ ናቸው እና ብልጽግና እነ ፋናን፣ እነ ዋልታን፣ እነ ኢቲቪን፣ እነ ኢዚአን እና በርካታ ሚዲያዎች የሚያስተዳድረው ብልጽግና፣ በርካታ አክቲቪስቶችን የቀጠረው ብልጽግና እነ አዲስ ኮምፓስን፣ እነ ሀቅና ሳቅን፣ እነ ነፃ ውይይትን፣ እነ መሃል ሜዳ ሰምቲንግ የመሳሰሉትን ሚዲያዎች ያስፈረመው ብልጽግና አሁን በጣም በርካታ ሚዲያዎችና የሚዲያ ሰዎችን ማስፈረሙን ሰምተናል። ያስፈረመው ደግሞ ከዩቲዩብ ከሚከፍለው ገቢ ጋር በማይነጻጸር መልኩ $3,000-4,000 በወር እየከፈለ ብዙ ሚዲያዎችን አስፈርሟል። በውጭ ሀገርም ያሉ በሀገር ውስጥም ያሉ ሚዲያዎችን አስፈርሟል። የህወሓት ደጋፊ የነበሩ ሳይቀሩ አሁን ላይ እየፈረሙ የብልጽግናን ካምፕ ተቀላቅለዋል። በነጌታቸው ረዳ የነሱ ደጋፊ መስለው ማለት ነው። በተመሳሳይ መልኩ አፋሕድን፣ እስክንድርን ሲደግፉ የነበሩ አማራን ኬዝ እንደግፋለን የሚሉ ሚዲያዎች ሁሉ ብልጽግና እያስፈረመ እንዳስገባቸው የደረሰ መረጃ ያመለክታል። አሁን እያሟሟቁ ነው። እንግዲህ ለአንድ አካል ስትፈርሙ ስታገለግሉት ከነበረ ኃይል በተቃራኒ የተሰለፈን ኃይል ለማገልገል ስትፈርሙ ከመጀመሪያው ስታገለግሉ ከነበረው ጋር መቃቃር ትጀምራላችሁ። መጣላት፣ መጋጨት ትጀምራላችሁ። ከዛ ዘመቻ ይከፈትባችኋል። ወዴት እየሄድክ ነው የሚል ተቃውሞ ይበዛባችኋል። እንደዚህ ነው እንዴ? ለካ ውለታ የማታውቁ ናቸው ብለህ የፈረምክበት ካምፕ ውስጥ ትቀላቀላለህ ማለት ነው። እና በቀጣይ በስም ዝርዝር ሳይቀር ጠቅሰን የምንመጣበት ይሆናል። ይህንም ብዬ የመጀመሪያ ዛሬ ልተቸው ያሰብኩት ሚዲያ የደረጀ ሀብተወልድ ማዕደ ዜናን ልተቸው ወድጃለሁ። እንግዲህ ደረጀ ሀብተወልድን ባልተቸው ደስ ይለኝ ነበር። ላለመተቸትም ብዙ ጥረት አድርጌ ነበር። አይ ቲንክ ደረጀም የሚዲያ ሰው እንደመሆኑ መጠን ብዙዎችን ይተቻል። ስለዚህ ትችት የማይቀበለኝ እንኳን ለምን ተተቸው ብሎ ጉራ ከረዮ ይላል ብዬ አላምንም። ከዚህ ባለፈ ግን እኔ የትኛውንም ሚዲያ መተቸት አልፈልግም። በተለይ ደግሞ የአማራን ኬዝ እያቀነቀኑ ያሉ ሚዲያዎች ትናንት ምንም ሲሰሩ ሊኖሩ ይችላሉ። ትናንት የነበሩበት ካምፕ የጠላት ካምፕ ሊሆን ይችላል። ግን ዛሬ አቋማቸውን ቀይረው ቀጥ ባለ መስመር ውስጥ ገብተው የአማራን ኬዝ እስከዘገቡ ድረስ እኔ ብቸኛው ሚዲያ ያልሆኑ የሚዲያ ባለሙያ ብቸኛው ሊሆን የሚል አመለካከት ይሄ ከንቱ ነው እና በዛ አይነት አስተሳሰብ አይደለም። እኔ ደረጀ ሀብተወልድን ዛሬ ልተቸው የመጣሁት የትግል ደጋፊ መስሎ ብዙ ትግል የሚያበላሹ ነገሮች ሲሰራ ስላየው ነው። የትናንት ስህተቱን እየደገመው ስለሆነ ነው። ትናንትና ከአንድም ሁለት ጊዜ የሰራውን ስህተት እየደገመው ስለሆነ ይኸውም ስህተት ምንድን ነው? አንደኛ ትናንትና የግንቦት ሰባት የኢዜማ የብርሃኑ ነጋ ደጋፊ ሆኖ ደረጀ ሀብተወልድና እሱን የሚመስሉ ሰዎች በጣም በርካታ ጉዳት አድርሰዋል። በፖለቲካችን ውስጥ ሰዎች የዜግነት ፖለቲካ አቀንቃኞች ናቸው ብሎ እነ ብርሃኑ ነጋን በርካታ ዶላር ሲያፈስ ጊዜውን ሲያባክን እነሱን ተከትሎ ሰለሜ ሲጫወት ከኖረ በኋላ እነ ብርሃኑ ነጋ ፖለቲካውን ሱቅ አድርገው እንደኖሩበት ተረዳ እና ህብረተሰቡ የነ ፕሮፌሰር ብርሃኑ ነጋ ማንነት ተረድቶ ነጋዴነት ተረድቶ ከራቃቸው በኋላ ነው እነ ደረጀ ሀብተወልድ ከነ ብርሃኑ ጋር ፍቺ የፈጸሙት። ግን የሚዲያ ሰዎች እንደመሆናቸው መጠን እነ ብርሃኑ ነጋ ጋር አብረው ሲጓዙ ሲንቀሳቀሱ የነበሩ ሰዎች እንደመሆናቸው መጠን በቅርበት የሚያውቋቸው ሰዎች እንደመሆናቸው መጠን የነ ብርሃኑን ማንነት ቀድመው ማሳወቅ ያለባቸው የሚዲያ ሰዎች ነን የሚሉት እነ ደረጀ ሀብተወልድ ነበሩ። የኢትዮጵያ ህዝብ ወይ አትታለን። ሪሊ እዛ ውስጥ ንግድ ከሌለ ለህዝብ በማሰብ ከሆነ የሚንቀሳቀሱት የኢትዮጵያ ህዝብ ወይ አትታለን። ብርሃኑ ነጋ ነጋዴ ነው። ኢትዮጵያን የሚጠቀምባት እንደ ፖለቲካ ወረት ነው የሚጠቀምባት። በእነሱ ተስፋ አታድርግ ብለው መናገር ነበረባቸው። ግን ሊናገሩ ቀርቶ
የብርሃኑ ነጋን ማንነት ያወቁት የኢትዮጵያ ሕዝብ አውቆ ነጋዴ ነህ ብሎ ከሸሻቸው በኋላ ነው እነሱም አፈንግጠው የወጡት። ከዛ ውጭ በቦሌ ኤርፖርት ብርሃኑ ነጋ ጋር ተቃቅፈው ሲገቡ ከፍተኛ ክብር ይሰማቸው ነበረ። ከፕሮፌሰር ብርሃኑ ነጋ ጎን በመቆማቸው ፈገግታቸው ልዩ ነበረ፣ ደስታቸው ልዩ ነበረ። ግን አሁን ላይ ስንረዳ በአንድ ወቅት እኛ ትልቅ ቦታ እንሰጣቸው ነበር። ፕሮፌሰር ብርሃኑ ነጋ ማለት የመጨረሻ ተራ የሆነ ከአንድ የብአዴን አመራር የተለየ አመለካከት የሌለው ጠቅመኛ የወንበር ሱሰኛ የሆነ ሰው መሆኑን ተረድተናል። እና ትናንት ግን እነ ደረጃ ሀብተወልድ እንደዚህ አይነቱን ነጋዴ እውነተኛ ታማኝ ቆራጥ የኢትዮጵያ ልጅ መሆኑን በሚያንጸባርቅ መልኩ ለህዝብ ሲያስተዋውቁት ነበረ። እርኩስ ነገሮችን ሲያደርግ የምናየውን ፖለቲከኛ ቅዱስ ነው እያሉ ሲሸጡት ነበር ለህዝብ እና ህዝቡ ቀድሟቸው አውቋል። ከዛስ የብልጽግናን ካምፕ ተቀላቀሉ። ኢዜማ ሃይኮፒ መሆኑ ሲገባቸው፣ የብልጽግና ሃይኮፒ መሆኑ ሲገባቸው ኦሪጂናሉን ብንነግፍ አይሻልም ወይ? ኦሪጂናሉን ፋሽስት፣ ኦሪጂናሉን አረመኔ፣ ኦሪጂናሉን አምባገነን ብንነግፍ አይሻልም ወይ ብለው ብልጽግናን ተቀላቀሉ እና ብልጽግናን ከተቀላቀሉ በኋላ ራሱ ከፍች ፈጽመው እንደገና ወደ ሌላ መስመር የገቡት ህዝቡ አብይ አህመድን አውቆ አክንትፍ ብሎ ከተፋው በኋላ ነበር። ሰው እንደዚህ አይነት ሰዎች ዘግይተው ነገሮችን የሚረዱበት ምክንያት እንግዲህ ጥቅምም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል፣ የአስተሳሰብም ጉዳይ ሊሆን ይችላል። ዘግይተው የሚረዱ ሰዎች፣ ሚዲያዎች መሪ እንሁን ማለት የለባቸው። ከትናንቱ መማር አለባቸው። ዛሬ መሪ ሁነን እንምጣ፣ ከሌ ቅዱስ ከሌ ርኩስ ብለን እናስተዋውቅ፣ ይሄኛውን አርበኛ ደግፉ፣ ይሄኛውን አርበኛ ዝለፉ የሚል እንትን ውስጥ ካገቡ ቢያንስ ከትናንቱ ሌሰን ወስዶ መሆን መቻል አለበት። ሁለት ጊዜ እነሱ የደገፉት ኃይል የማይረባ መሆኑ ተረጋግጧል። አሁን በደረጃ ሀብተወልድ ለምሳሌ የአፋሕድ የእስክንድር ደጋፊ ሆነው ተከስተዋል። ስልታዊ ደጋፊ ሆነው እና ያንን ግን አይነግሯችሁም። እንደ ኢትዮ 60 ግልጽ ባለመልኩ አይደለም። ከዛ ያው የፋኖ ደጋፊ ይመስላሉ፣ የአማራው ትግል የሚያስቡ ይመስላሉ። ያኛውን ካምፕ ሲወቅሩት ታያላችሁ ማለት ደጋፊ መስለው የነዘመነን ካምፕ የነመሬን ካምፕ ሲደበድቡ ታያላችሁ። እና የሚገርመው ነገር እስክንድር አሁን ላይ ታውቋል፣ ማንነቱን አውቋል፣ ዲያስፖራው አውቋል፣ አማራው አውቋል፣ ገበሬው አውቋል፣ ፖለቲከኛው አውቋል፣ ሁሉም አውቋል። እስክንድር ማንነት ተረድቷል። እስክንድር ትናንትና 100% የምናምነው ሰው ነበረ፣ 100% እናውቀዋለን ብለን የምናስበው ሰው ነበረ። ዛሬ ግን 100% የማናውቀው ሰው ፍጹም ሌላ ሰው መሆኑን ተረድተናል። አሁንም ይሄንን ግን መረዳት አልቻሉም። እነ ደረጃ ሀብተወልድ መረዳት አልቻሉም እና አሁንም የእስክንድርን አካሄድ መልካም ነው ብለው ለማስተዋወቅ እየሞከሩ ነው። የብርሃኑ ነጋን ኢትዮጵያ ተሸክሞ አማራ ክልል የገባውን ፋኖ ብሔርተኝነት ትግል ውስጥ የገባውን ኃይል አሁንም ለማስተዋወቅ የእሱን አጀንዳ ለመሸጥ ጥረት እያደረጉ ነው። የብርሃኑ ነጋን ኢትዮጵያ አማራ አይፈልጋትም። ይህን ማወቅ አለባቸው። አይፈልጋትም። አማራ አሁን ላይ በኢትዮጵያ እኔ ብቻ ወሳኝ፣ እኔ ብቻ መሪ፣ እኔ ያልኩት ተቀበሉን ከሚል አስተሳሰብ ወጥቷል። ኢትዮጵያ ለኢትዮጵያውያን የምታስፈልግ ከሆነ እሱም ታስፈልገኛለች ብሎ የሚፈልጉትን አይነት አደረጃጀት ለመቀበል ዝግጁ ነው። የሚፈልጉትን አይነት ስርዓት ለመቀበል ዝግጁ ነው። ለምን? በየትኛውም መልኩ ቢሆን አማራ እንደሌሎች ሁሉ በማንነቱ ከተደራጀ ሰርቫይቭ ማድረግ ይቻላል። ለኦሮሞ አደጋ ማይሆን ህገ መንግስት፣ ለትግሬ አደጋ ማይሆን ህገ መንግስት፣ ለወላይታ ለሲዳማ አደጋ ማያመጣ ህገ መንግስት ለአማራ አደጋ አያመጣም። አለፈ እኮ ተውሎ እኮ የህገ መንግስቱ መግቢያ ላይ እንደዚህ ምናምን እኛ ኢትዮጵያውያን ብሎ መጀመር ሲገባው እኛ ብሔር ብሔረሰቦች ምናምን አለ። እንደዚህ አይነት ዝባዝንጌ ትተናል። ትናንት ለምሳሌ የትግራይ ኃይሎች ህገ መንግስቱ ለነሱ ምቹ ሁኔታ ፈጥሮላቸው አማራው ላይ ሲዘምቱ ነበር። መጨረሻ ላይ የህገ መንግስቱ ጣጣ ግን እነሱ ላይ ባርቆ አማራው ላይ ካደረሰው በላይ እነሱ ላይ ጉዳት ሲያደርስ አይተናል። ዛሬ የኦሮሞ ኃይሎች ያንን ህገ መንግስት መሰረት አድርገው ማድረግ የሚፈልጉትን ነገር ሁሉ እያደረጉ ሊሆን ይችላል። ግን በእርግጠኝነት ነገር የእጃቸውን ማፈሳቸው አይቀርም። የፈጸሙትን ነገር ነገ በእነሱ ላይ ተፈጻሚ ሆኖ ይመጣል እና እነ ብርሃኑ ነጋ ኢትዮጵያ እነ ብርሃኑ ነጋ ሲያጭበረብሩባት፣ ሲያምታቱባት፣ አማራን ሲያስገድሉባት፣ አማራን ሰለባ ሲያደርጉባት የነበረች ኢትዮጵያ እስክንድር ነጋም ይዟት ይምጧ፣ ስብሃት ነጋም ይዟት ይምጣ አይቀበልም። አማራ ህዝብ ማንም ይዟት ይምጣ ማለት ነው እና እስክንድርን አውቆ አማራው ሲንቀሳቀስ እነ ደረጃ ሀብተወልድ ግን አሁንም ዘግይተው እስክንድርን ለማሻሻጥ
ጥረት እያደረጉ ነው። አፋሕድን ለማሻሻል ጥረት እያደረጉ ነው። ያኛውን ካምፕ እየደበደቡ ነው። ለምሳሌ የእሑዱን ፕሮግራሙን አይታችሁታል። ደረጃ ሀብተወልድ ያስተላለፈውን እስኪ ሰምተነው እንመለስ። ሙት ሻለቃ ዝናቡ የሚናገረው አንተ ትነግሳለህ። ቴዎድሮስ ነህ ይለዋል። ቴዎድሮስ ነህ አንተ ለምን ትነግስ ነው ብቻ ይባላል። ከዚያ ድርጅት እንፍጠር አማራዊ መዋቅር እንዘርጋ ሲባል አንዴ ማን ንጉስ ነው ተብያለሁ አባብሎኛል። ስለዚህ ንጉስ ነው ስልጣን ያሰልፍ ያሰልኝ ይላል። አይ ዘመነ መሳፍንት ወስደው ከተው ዝናቡ ታውቁታላችሁ። የአማራ ፋኖ በጎጃም ምክትል ሰብሳቢ ነው። ትልቁ ችግራችን ይሄ ነው። ስለ ድርጅት እናውራ እንስራ እንዲህ እናድርግ ስንለው ምን የሚል ነው ያለው? ንጉስ ትሆናለህ ተብያለሁ፣ ዳግማዊ ቴዎድሮስ ነህ ተብያለሁ የሚል አመራር ነው ያለው። እንቅፋት ፈጠረብን። ኢጎ ታውቃላችሁ። ገና ሳይከካ ንጉስ ሆናለሁ። በእርግጥ አብይ አህመድ ከነገሱ በኋላ እናቴ ንጉስ ትሆናለህ ብላኛለች በ7 ዓመቴ ሲሉ ነበር። ሰምተህ የዛ አይነት አመለካከት ያላቸዋለሁ። እኔ አይደለሁም የተናገርኩት። የአማራ በፋኖ በጎጃም ምክትል ሰብሳቢ ሻለቃ ዝናቡ ስለ ትግል ስለ ድርጅት ስናወራቸው አይ አባ ገሌ በገዳ እንትን ንጉስ ትሆናለህ ብለውኛል። እየታገለ ያለው የህልውና ትግል መሆኑን ረስቶታል። የአማራ ህዝብ ከጭቆና ለማላቀቅ የሚለውን ነገር ረስቶታል። እንደምንሰማቸው ንግግሮች ባለፈው እንደሰማችኋቸው መንግስቱ አጥናፉ ምናምን እንደሚባባሉት ማለት ቦታቸው ላይ ወሬው ስለ ስልጣን ነው። ያን አሁን ምን ያመጣዋል እዚህ ውስጥ? ስለዚህ የሻለቃ ዝናቡ በነካጁ ልነግረው የምፈልገው ነገር የዚህ አይነት አመለካከት ያላቸው አመራሮች ካሉ አውርዷቸው። እንደሰማችሁት ነው እንግዲህ የፋኖ ትግል ዋነኛ እንቅፋቱ ነው የተከሰተው። ክፍፍሉ እየመጣ ያለው ከሸዋና ከጎጃም መሆኑ ሲናገር ትሰማላችሁ። እኔ ይሄ ነው ብዬ እውነታው ብዬ አላስብም። ክፍፍል እየመጣ ያለው እስክንድር ነጋ ከሚመራው አፋር ነው። የክፍፍሉ ምንጭ እስክንድር ነጋ ነው። 2.ምናምን ሚሊዮን ዶላር ሰብስቦ ወደ አማራ ትግል ከገባ በኋላ በዛ ብር እኮ በዛ ዶላር አማራን ከመከፋፈል አማራን የሚከፋፍሉ ኃይሎችን ከማሰማራት ውጭ የሰራው ስራ የለም። ያደራጀው ኃይል ራሱ በጸረ አማራነት የሚያምን የአማራ ብሔርተኝነትን የሚጠየፍ ኃይል ነው ያደራጀው። በተረፈ ሻለቃ ዝናቡ የተናገረው ስለ እስክንድር ነጋ ነው። መጀመሪያ ደውለህ አጣራ፣ ስለማን የተናገርከው ብለህ አጣራ። ሻለቃ ዝናቡ ያወራው ስለ ዘመነ ካሴ አይደለም። ያወራው ንጉስ ነህ ተብያለሁኝ እና አፄ ቴዎድሮስ ትነግሳለህ ተብያለሁ እያለ ደብረ ኤልያስ ውስጥ ሲንከራተት ስለነበረው ስለ እስክንድር ነጋ ነው። አሁንም ቢሆን እስክንድር ነጋ እኮ በዛ አስተሳሰብ ነው የሚመራው እና ሻለቃ ዝናቡ እንደዚህ አይነት ንግግር ያደረገው ስለ ዘመነ ሳይሆን ስለ እስክንድር ነው። ይህንን ደግሞ አሳምረህ ታውቃለህ። ጠፍቶ አይደለም። ልጠቀምበት ስም ስላልጠቀሰ ለነዘመነ እንደተናገረ አድርጌ ልጠቀምበት ብለህ ነው እየተጠቀምክበት ያለው። በተረፈ እኒኞቹን ለመተቸት የምትጣጣረውን ያህል በርካታ ዱላ ስትዘነዝር የምትታየውን ያህል ለምንድን ነው እስክንድር ነጋን የማትተቸው? ትናንትና እኮ እስክንድር ነጋ ስልጣን ለቀቀ ብለህ ዘግበህ ነበር አይደል? በመጀመሪያ የዘገባችሁት አንተና ሞገስ ዘውዱ ነበራችሁ። ለዛ ዘገባችሁ ምን አይነት ማስተባበያ ያመጣችሁ? ስልጣን ለቀቀ ብላችሁ ቁማር ድራማ ልትሰሩ ነበረ። ከዛስ አሁን እስክንድር ስልጣን ለቋል አልለቀቀም? ለምንድን ነው ያለቀቀው ብላችሁ ፕሮግራም ሰርታችሁ ታውቃላችሁ ወይ? እስክንድር የሰበሰበውን 2.ምናምን ሚሊዮን ዶላር የት አደረሰው ብላችሁ ጠይቃችሁ ታውቃላችሁ? እስክንድር በአማራ ትግል ውስጥ ሰርቦ ከገባ በኋላ ምን አይነት መደላድል ፈጠረ? ምን አይነት ምቹ ሁኔታ ፈጠረ? የፋኖን ትግል ትናንት ከነበረበት ወደ የት አሻገረው? ወደፊት መራው ወይስ ወደ ኋላ መለሰው የሚለውን ገምግማችሁ ታውቃላችሁ? አትገመግሙም። ምክንያቱም ከጀርባ የሚደግፋችሁ ኃይል ዩቲዩባችሁ ሲዘጋ በማግስቱ ሰብስክራይብ አድርጎ የሚከተላችሁ ኃይል ማን እንደሆነ ታውቃላችሁ። ሚዲያችሁን ሰፖርት የሚያደርጋችሁ ማን እንደሆነ ታውቃላችሁ። በዚህኛው በነዘመና በነምናምን ዘርፍ በአማራ ብሔርተኝነት ትግል ውስጥ የሚንቀሳቀስ ሚዲያ በነገራችን ላይ በራሱ የሚተዳደር ነው። ቅንጣት ታክል ድጋፍ የለውም። ቅንጣት ታክል ይህን እነግራችኋለሁ። ለዛም ነው አብዛኞቹ የአማራ ብሔርተኝነትን ትግል የማይደግፉት። አብዛኞቹ ሚዲያዎች አይደግፉትም። ለምን? ምንም አይነት ጥቅም የለውም። ቅንጣት ታክል ማለት ነው። እና ጥቅም የምትፈልግ ከሆነ አንደኛ ጸረ አማራ ሆነ መንቀሳቀስ ወይ ጎጥ ውስጥ ገብተህ መንቀሳቀስ፣ ካልሆነ ወደ ኢትዮጵያንስት ካምፑ ጠጋ ማለት ነው ጥቅም ያለው። ጸረ አማራም ከሆንክ ብልጽግና ይገዛሃል። ከዛ ውጭ ግን በአማራ ብሔርተኝነት ትግል ውስጥ ጥቅም ስለሌለ ብሔርተኝነት አቀንቃኝ ከሆንክ ጥቅም የሚከፈል ነገር ስለሌለ ብዙዎቹ አይመቻቸውም እና በዚህኛው ሜዳ የሚንቀሳቀስ ኃይል ህዝብን ብሎ ነው ገንዘብን ብሎ ሊሆን አይችልም ስለሌለ ማለት ነው። እና እነ ደረጃ ሀብተወልድ ያንኛውን ካምፕ ሊተቹት አይሞክሩም። ለምን? ካፒታላቸው ደጋፊያቸው ዩቲዩባቸው ሲዘጋ ሰብስክራይብ የሚያደርጋቸው ኢትዮጵያን ስታይሉ ስለሆነ
የእስክንድርን ካምፕ መተቸት አይፈልጉም፣ ከዛ ጋር መቃቀር አይፈልጉም። ስለዚህ የአማራ ትግል ደጋፊ መስለው እዛኛው ካምፕ ላይ የሀገር ዱላ ያወርዳሉ ማለት ነው። ብሔርተኛውን ለሌሎች የተነገረውን ንግግር ሁሉ አጣመው በመቅረብ ፖለቲካ ሲሰሩ ታገኟቸዋላችሁ። እና እኔ አሁንም ለደረጃ ሀብተወልድ ማስተላለፍ የምፈልገው መልእክት ምንድን ነው? እየሄድክበት ያለው መንገድ የተንኮል መንገድ ነው። የእስክንድር መንገድ የአማራን ትግል ወደየትም እንደማያደርሰው አሳምረህ ታውቃለህ። ለአንተ ጥቅም ስላለው ግን ለህዝብ ለማሻሻል ጥረት እያደረግክ ነው። እስክንድር ታይቶ ተፈትኖ ተመዝኖ ተተንትኖ አማራን ትግል ወደየትም እንደማያደርሰው ተረጋግጦ ዞር በልልኝ የተባለ ኃይል ነው እና ይህን ኃይል ለማሻሻጥ መሞከር ትናንትናም ብርሃኑ ነጋን ለማሻሻጥ ስትሞክሩት እንደነበረ ሁሉ አብይን ለማሻሻጥ ስትሞክሩት እንደነበረ ሁሉ ከዛ ተለይቶ የሚታይ አይደለም። ይህ እንግዲህ ወደ ሌላ ካምፕ ሽግግር ለማድረግ እያሟሟቃችሁ ሊሆን ይችላል። አሁን እንግዲህ ዩቲዩባችንም እንዳይዘጋ ብሎ ከማሰብ ሊሆን ይችላል። ደረጃ ሀብተወልድ እናጀማመሩ እየተጓዘ አይደለም፣ እጥፍ ብሎ ሌላ መስመር ውስጥ እየገባ ነው ያለው እና ይሄ ነገር ብታስተካከል ጥሩ። ገንዘብ አላፊ ጠፊ ነው። ትናንትና እኮ አንተ በዩቲዩብ በጣም በርካታ ገንዘብ ስትሰራ የነበርክ ሰው ነህ አይደለም? በጣም ብዙ ቪው ካላቸው ዩቲዩቦች መካከል አንዱ ያንተ ነበረ። ያንን አዘግቶታል አገዛዙ፣ ስትደግፈው የነበረው አገዛዝ መጨረሻ ላይ አንተን ራሱ አላሰራ ብሎ ናትናኤል መኮንን ጠዋት ዝቶብህ ማታ ሲዘጋ ነበር። አሁን ላይ ያንን ለማስቀረት ሊሆን ይችላል። የአስተሳሰብ ለውጥ እያመጣህ ነው። የአስተሳሰብ ለውጥ ማምጣት መብት ነው። ግን የአማራ ትግል ደጋፊ መስሎ ደግሞ ያምታቱ መጓዝ ትክክል አይደለም። በተረፈ እኔ ልተች የደፈርኩት የአማራ ብሔርተኝነት ቀይ መስመራችን ስለሆነ ነው። እንኳን በሚዲያዎች ቀርቶ አሁን የአማራ ጥያቄዎች ተብሎ ራያ ላይ ሲነሳ ነበረ፣ ወልቃይት ላይ ሲነሳ ነበረ፣ አሁንም ጭምር ማለት ነው። እነዚህ ጥያቄዎች ግን ከአማራነት ጋር ስምሙነት ሆነው መቀጠል አለባቸው፣ ከአማራ ብሔርተኝነት ጋር ካልሆነ አማራነትን የሚያፈርስ ማንነት መልስ ባያገኝ ይሻለዋል። እኔ ዛሬ አንድ አስተያየት ጽፌ በርካቶች ሲንጫጩ ነበር ማለት ነው እና ባነሩን ተመልከቱት። ይህንን የኮረም በወያኔ ወረራ ስር ያሉ ናቸው። የዛ አካባቢ ህዝብ ይዞት የወጣው ጥያቄ ነው። አገውነታችንን፣ ወሎየነታችንን፣ አማራነታችንን የሚል መፈክር የያዘ ማለት ነው። አንዱን ምረጥ። በአማራ ብሔርተኝነት ትግል እንትንህን ካስመለስክ በኋላ እንደገና ነገ ወሎዬ ነኝ እያልክ ኦሮሞማ ጋር እንድትጠቃቀስ፣ ኦህዴድ ጋር እንድትጠቃቀስ አንፈልግም። ጥርት ብለህ አማራ ነኝ ብለህ የምትመጣ ከሆነ እና በተረፈ ግን ቤተ አማራን ወሎን ከአማራነት የሚነጥል ጥያቄ ይዘህ አጀንዳ አንግበህ አማራነት ጥያቄ ይዘህ የምትመጣ ከሆነ አንፈልግህም። እዛው ወያኔ እንደወሰደ ሁሉ እዛው ሲረግጥ ይኑር። እንደገና ነገ በአማራ ፖለቲካዎች ችግር ይዘህ የምትመጣ ከሆነ በርካታ ተዋናዮችን የፖለቲካ አክተሮችን ይዘህ መጥተህ የምትበጠብጥ ከሆነ የአንተ ጥያቄ ባይመለስ ይሻለናል። ልክ ጎንደርም ላይ ሳስተላልፍ የነበረ ይሄ ነው። የወልቃይት ጥያቄ ተሟሙተለታል። ማድረግ የምንችለውን ሁሉ አድርገንለታል። እህሳ ዛሬ በጌምድር ክልልነት ምናምን የሚል ዘባተው ይዘህ የምትመጣ ከሆነ የአንተ የወልቃይት ጥያቄ ጠንቀር ብሎ ሊቀር ይችላል። አማራነትህን ይዘህ እስከ መጨረሻ ተጓዝ። አሸናፊ የሚያደርግህም እሱ ነው። ያ ሲሆን እንደግፈሃለን። በመሃል ስትፈልግ ጎንደሬነት፣ ስትፈልግ በጌምድርነት፣ ስትፈልግ ወልቃይቴነት፣ ስትፈልግ አማራነት፣ ስትፈልግ ኢትዮጵያዊነት እያልክ 40 ቦታ የምታለቀልቅ ከሆነ ግን ነገ የፈለገ ኃይል ቢመጣብህ አዳማጭ የለም። ለምን ታይተሃል፣ ተመዝነሃል። ከዛ በኋላ ቀለህ ተገኝተሃል። እና የአማራ ብሔርተኝነት ቀይ መስመራችን ነው። ይህንን የማያከብር ሚዲያም የትኛውም ኃይል እሱ ላይ ዘመቻችንን አጠናክረን እንቀጥላለን። ከሚዲያ ጋር በተያያዘ ጣና ሚዲያ የሚባል መጥቶ ነበር፣ ታስታውሳላችሁ። ጣና ሚዲያ ፋፍቴን አፋድ እነሱ ያደራጁ ሚዲያ ነው። ትናንትና ሆን ብሎ ያንን ሚዲያ ሊመሰረት ሲፈልግ ምስጋኑ አንዱዓለም ጎጃሞች ጋር የሚያቃቅር ነገር ፈጠረ። ያኔ ፕሮግራም ሰርቼላችሁ ነበር ታስታውሱ። ገና ወደ አህያነት የማደግ ምኞት ያለውን ውርንጭላ ተሸክሜ እንደገና እሱን ከማሳድግ ወደ ሞት እየተቃረበ ያለውን አህያ ተሸክሜ መኖር መርጣለሁ። ሮል ሞዴል ማን ነው ብትለው አያሌው አገኘሁ ተሻገር ነው የሚለው እና እነሱን አምጥተህ ጭራሽ ብታዘምት ቶማስ ጭንጫውን ስለምን አታመጣው? አምጣው። እሱን የቀረ አምጣው። በትናንት ስምህ በትናንት እንትነህ ተደብቀህ ትናንት እናንተ የነበረንን አድናቆት ተጠቅመህ ክህደት የፈጸሙብንን ኃይሎች ሁሉ ይዘህ ልትመጣ አይሆንም። ሚዲያ ይዘና መብትህ ነው። እንኳን አንተ ቀርቶ ስንቱ ይዞ መጥቷል።
ግን ሚዲያ ስታመጣ ደግሞ በህዝብ መካከል ያለን ልዩነት ተጠቅማ ጎጥ ውስጥ ተሸርኩታ አይደለም መምጣት ያለበት። የሆነ ብስጭት እንዲፈጠር ጎንደር ወንድሞቻችን ላይ አድርገህ ሚዲያ ጥረት እንዳላስመስለህ አትምጣ። የሚዲያ ችግር የለም። አሁን ድሉ ይምጣ እስኪ። ማን ነው ሳይዘገብ የቀረው? ሸዋ ላይ መሐመድ ቢሆነ ክፍለ ጦር እነ መከታው ማሞ ድል አስመዝግበው ሳንዘግበው ቆርተናል እንዴ? እነ አርበኛ ሀብቴ እነ ባዬ ድል አስመዝግበው ሳንዘግበው ቆርተናል እንዴ? ባለፈው ሳምንት ስንንጫጫ ፕሮግራማችን በሙሉ አርማጭሆ ማሰራው ደንብ የሚል አልነበር እንዴ? ለመሆኑ አሁን ሶሻል ሚዲያው ጎጥ መለከት አንድ ዜና ከመጣለት ምርኮኛ ፎቶ ከተለቀቀለት ያን ይዞ መሮጥ ነው፣ በቃ ደስታውን መግለጽ ነው። እና ዛሬ ምስጋናው በመመጣ ልክ የጎንደር ህዝብ የጎንደር ፋኖ የሚዲያ እጥረት ያጋጠመው በሚያስመሰል መልኩ እየተገለለ በሚመስል መልኩ መተግል ልትነግድ አትችልም። ጎጃም ጋር ሆን ብሎ ሰው ሰራሽ የሆነ ልዩነት ፈጠረ ማለት ነው። እና ሌሎች ሚዲያዎች የጎጃም አማራ እንደሆኑ የጎንደርን ኬዝ የሚዘግብለት እንደጠፋ የሚያስመሰል ትርክት ይዞ መጣና ሰብዕናውን ገሎ ትናንትና በአማራነት ቤት አማራ ብሎ ሲመጣ የምንደግፈውን የምንወደውን ሁሉ ከርቶ ከዛ ያችን ዶላር ለመሰብሰብ ማድረግ ያለበትን አደረገ። ወረደ፣ ጎጥ ውስጥ ገብቶ ተወሸቀና የሆነ ዶላር ሰበሰበ። በሳተላይት እመጣለሁ ብሎ ማለት ነው። በሳተላይት አልመጣም። ግን የሚገርማቸው ያን ዶላር ከሰበሰበው በኋላ በሳተላይት መምጣት ሲገባው ጣና ቲዩብ ብሎም በዩቲዩብ ሲመጣ መምጣት ሲገባው ጣና ሳተላይት ቴሌቪዥን የምትጨመረና በዩቲዩብ መጣ። ከአንድ አካባቢ የሆኑ ጋዜጠኞችን ቀጠረ። ከአንድ አካባቢ እንደዛም ሆኖ ለአማራ ነው የምታገለው ይላል ማለት ነው። ከ10 ጋዜጠኛ 10ንም ከአንድ አካባቢ ቀጥሮ ከአንድ ግዛት ቀጥሮ እኔ ለአማራ የምታገል በአማራነት የምንቀሳቀስ ይልሃል። ጥቅመኛ ነህ ይልሃል ማለት ነው። ጥቅመኛ በጎጥ የተደራጀ ሚዲያ ውስጥ የሚገቡ ጥቅመኞችን ሰብስቦ እኛ ለህዝባችን ይጠቅማል ብለን ባመንበት መስመር የምንጓዘውን ያለ ምንም ጥቅም ያለ ምንም እርዳታ እነግርሃለሁ ያለ ምንም እርዳታ የምንጓዘውን ሰዎች ጎጠኛ የነዘመነ ተከፋይ ምናምን እያለ ይዘበዝባል። እነዘመነን የምንደግፈው የአማራ ብሔርተኝነት አነሰም አደገም እነሱ ላይ ስለምናየው ነው፣ የጥቅም ጉዳይ አይደለም። እና እነዛ ብሎ አደራጅቶ መጣ። ከዛ በአማራ ትግል ውስጥ ብዙ ሲበጠብጡ ነበር። ዩቲዩባቸውም ያን ያህል ተመልካች አልነበረው። ብዙ የሰራው ስራ አለ ብሎ ማለት አይቻልም። ግን ስርጭት ላይ በነበሩበት ሰዓት ላይ ካመጡት ጥቅም ይልቅ ጉዳት ነው ያደረሱት። ጉዳት ሲዘምቱብን ነበር፣ ሲያብጠለጡልን ነበር፣ የአማራ ብሔርተኝነትን ሲዘምቱበት ነበረ። ጎጃም ላይ ብዙ ነገሮች ሲያቀርቡ ነበር። ጣና ሚዲያ ላይ ፖስተራቸው የማይታይ የፈለገ ጀብዱ ቢፈጽሙ ጀብዷቸው የማይተረክላቸው አርበኞች ነበሩ። ከዛ በኋላ ግን ጎንደሬም ሆነው መቆየት አልቻሉም። በጎንደር ተሰባስበው ነበር እንትን ያሉት፣ በዛም መቀጠል አልቻሉም እና ከዩቲዩብ ወደ ሳተላይት ይሸጋገራሉ ተብለው ሲታሰብ ስራ ሳይጀምሩ ገና ሚዲያው በአግባቡ ስራ ጀመረ ተብሎ ሳይናገር ፈረስን ብለው መጡ። ሰሜን ጎንደር፣ ደቡብ ጎንደር የሚል አደረጃጀት ይዘው መጡ እና አይጠቅምም። ከአማራነት ከወረድክ በኋላ ጎንደሬነት ላይ አትቆምም። የጎጥ ቁልቁለት ውስጥ ከገባ ከዛ ዞን እያልክ ወረዳ እያልክ ቀበሌ እያልክ ትወርዳለህ እና የሚያድነንም የሚታደገንም አማራነት ነው። በአማራነታችሁ አሁንም ቢሆን ተደራጅታችሁ ነው። ደቡብ ጎንደር፣ ሰሜን ጎንደር የሚለውን አደረጃጀት ታውት እና ከወንድሞቻችሁ ጋር ተቀላቅላችሁ ነው ቶሎ። ትናንትና ስትሰባሰቡ በአማራነት ሲንቀሳቀሱ የነበሩ ሚዲያዎችን አፍርሳችሁ ደረሙኑ ብላችሁ እንኳን ሳትሰናቦታችሁ ነው የሄዳችሁት። ከዛም ስትዘምቱባቸው ነበር። መቼም በመጥፎ ጊዜ ሲረዷችሁ የነበሩትን የቀጠሏችሁም ሚዲያዎች እንደገና ዚህኛው ላይ የተሻለ ጥቅም ስለተገኘ ዘመታችሁባቸው። አንዳንዶቹ እኔ መናገር እፈልጋለሁ ሲጽፉብኝም ስለነበር ማለት ነው። አዲስ አበባ በነበርንበት ሰዓት ከእኔ በጣም የወረደ ኑሮ ነበር የሚኖሩት። እኔ አትሊስት ቤቱ ምናምን በታክሲ እንኳን አይድም ነበረ እና እንደዛም ሆኖ በጀግንነት ኮራ ብዬ ሸሚዜን ለብሼ ሄጄ እነሱ ሚዲያ ላይ ኢንተርቪው ይደረግ ነበር። ዩቲዩብም አልሰራም ነበር፣ ኢንተርቪው ይደረግ ነበረ። መናገር የሚፈልጉትም እንኳ በራሳቸው አንደበት መናገር የማይችሉ ሰዎች ነበሩ። እኛን ነበር እንድንናገር የሚያደርጉት። እስቲ በዚህ ጉዳይ ላይ ናና እባክህ የተሰማህን ግለጽ እያሉ ይደውሉልን ነበር እና ያን ሲያደርግ የጥቅም ጉዳይ አይደለም፣ ያመንበትን ጉዳይ ትግል ውስጥ ስለሆነ ያለ ነው ሄደን ስንናገር ነበር። ከዛ በኤርፖርት ሾልኮ ከመጡ በኋላ የአማራ አክቲቪስት ብቻ አይደሉም፣ የአማራ ጋዜጠኛ ብቻ አይደሉም፣ እኛ
እኛ እንምራቸዋሉ ማለት ነው። ትናንትና በአማራ ትግል ውስጥ የማናውቃቸው ሰዎች ዛሬ መጥተው በተሳሳተ መስመር ውስጥ እየተጓዙ በዚህ ጋር ተከትላችሁን ካልነጎዳችሁ ማለት ጀመሩ። ግን ያ መስመር እነሱንም አልጠቀማቸውም። አሁን ፈርሰው እንደገና ሌላ እንትን ውስጥ እየገቡ ነው። እኔ ወንድሞቼ ፈርሰው እንዲቀሩ አልፈልግም። ግን በአማራነት አስተሳሰባችሁን አርቃችሁ የሄዳችሁበት መስመር ስህተት መሆኑን ተረድታችሁ እዛኛው ጋር አሁን መዘላለፉ ትርጉም የለውም። ትናንት አብረህ ሰርተሃል። እዛ ላይ ተመልሰ መዝመትህ ልክ አይደለም። ከትናንት ወዲያ ከኢትዮ 251 ከኤቢሲ ለቀህ ስትሄድ መልሰህ የለቀክበት ሚዲያ ላይ ስትዘምት ነበር። ዛሬም ደግሞ ከጣና ለቀህ ተከፋፍለህ ሌላ ሎጎ ይዘህ ጣና በሚል ስም ስትመጣ እንደገና የቀድሞ ሚዲያ ላይ መዝመት የለብህም። ቀጥ ለጥ ብለህ በራስህ ስም አማራነትህን ይዘህ ብትጓዙ መልካም ነው ማለት እፈልጋለሁ። ይህም ብዬ ወደ ሁለተኛው መረጃ ሲሸጋገር እንግዲህ በፋኖ ሰፈር አንድ ውሳኔ ተወስኗል ሰሞኑን። ይህም ውሳኔ ማዳበሪያን የሚመለከት ነው እና ፋኖ በዚህ ጉዳይ ላይ ያስተላለፉ ውሳኔ ብልጽግና መንደር ከፍተኛ የሆነ ንዳድ ብርድ ማለት እንዳስከተለ የደረሰ መረጃ ያመለክታል። ይኸውም ምንድነው? ማዳበሪያ ኦሮሚያ ክልል ውስጥ 5000 ብር እና እዛ አካባቢ ላይ እየተሸጠ ነው። 5000 አካባቢ እየተሸጠ ነው በኩንታል። አማራ ክልል ግን 10000 ብር ሆኗል የማዳበሪያ ዋጋ 10000 ብር። አገዛዙ ማዳበሪያ በማከፋፈል ከዛ በመበዝበዝ እንደገና ለሚኒሻ ማሰልጠኛ፣ ለመከላከያ ማሰልጠኛ፣ ለአድማ በታይ ማሰልጠኛ ከእያንዳንዱ አርሶ አደር ኪስ ተራቆተ ኪስ ውስጥ ለመሰብሰብ ጥረት እያደረገ ነው እና ይህንንም ሁኔታ የተረዳው ፋኖ ኦሮሚያ ክልል ላይ ማዳበሪያ የሚሸጥበትን ዋጋ ያረጋገጠው ፋኖ የአማራ ክልል ጋር ሰፊ ልዩነት መኖሩን የተረዳው ፋኖ አንድ ውሳኔ አስተላልፏል። ይህም ውሳኔ ምንድነው? ማዳበሪያ የሚቀርብበት ዋጋ ልክ አይደለም። ኢትዮጵያ ውስጥ ያለ ገበሬ በሙሉ የሚያመርተው ምርት ነው። ኢትዮጵያን የሚቀልባት ኦሮሚያ ክልል ብቻውን የሚያመርተው ምርት አይደለም። የጎጃም ጤፍ ነው፣ የሸዋ ገብስ ነው፣ የሸዋ ጤፍ ነው፣ ከጎንደር የሚመጣው ሰሊጥ ነው፣ ከሁሉ የሚመጣው የተለያየ አዝዕርት ነው። ሁሉም የየራሱ ኮንትሪቢዩሽን አለው። ስለዚህ በዚህ ዋጋ አርሶ አደራችንም ማዳበሪያ አይወስድም። ያለ ማዳበሪያ አምርቶም ቤተሰቡንና ራሱን መቀለብ አያቅተውም። ግን ይህ አርሶ አደር በማዳበሪያ የሚያመርተው ትርፍ ምርት ከቀረ ነገ ለአንተ ፖለቲካዊ ጣጣ ይዞ ይመጣልሃል። ዛሬ 10000 ብር የሚሸጥ ጤፍ ነገ 20-30 ብር ሆኖ ይመጣል በኩንታል። ዛሬ 5000 6000 የሚሸጥ ስንዴ ነገ 20 ብር ሆኖ ይመጣል። ስለዚህ ሳትወድ በግድህ ፖለቲካዊ ጣጣ ይዞ ስለሚመጣ በዚህ ዋጋ አርሶ አደራችን ማዳበሪያ አይወስድም። አንተም ሳታቀርብ ተወውና ያለ ማዳበሪያ አምርቶ ለቤተሰቡና ለራሱ የሚሆን ምርት ያመርታል። ከዛ በኋላ ግን የሚመጣውን ፖለቲካዊ ጣጣ ትሸከመዋለህ በማለት ውሳኔ ማስተላለፉን የደረሰ መረጃ ያመለክታል። ብልጽግና ደግሞ ይህን እያደረገ ያለው ለሁሉም አርሶ አደር ተደራሽ የሚሆን ማዳበሪያ ጭኖ ካስገባ በኋላ ነው የአማራን ገበሬ ለመበዝበዝ ጥረት እያደረገ ያለው ማለት ነው። እና የአርሶ አደር እኮ ማዳበሪያ ካልተጠቀመ የሚያመርተው ምርት ለራሱና ለቤተሰቡ አያንሰውም። ግን ቀጣይ የአዲስ አበባ ገበያ የኢትዮጵያ ገበያ እህል አልባ መሆኑ ነው እና ምን ይሻላል በማለት ወደ ስብሰባ መግባቱን የደረሰን መረጃ ያመለክታል። ከፍተኛ የሆነ ድንጋጤ ፈጥሮባቸዋል። አብይ አህመድ 5000 ብር 4000 ብር ጭማሪ በማድረግ በኩንታል የአማራ ገበሬ ላይ ከሱ የሚሰበስበው ብር ሚሊሻ ሊያሰለጥን፣ አድማ በታይ ሊያሰለጥን፣ ፌዴራል ፖሊስ ሊያሰለጥን፣ ወታደር ሊያሰለጥን ነበር። 4000 5000 ብር ጭማሪ በማድረግ የአማራ ገበሬ ላይ ያው እንደምታዩት እነዚህ አውሮፕላኖች ዛሬ የገቡ ናቸው። በኤርፖርት ጦር መሳሪያ ጭነው ከቱርክ የገቡ የቱርክ አውሮፕላኖች ናቸው። እና በተመሳሳይ መልኩ ከአማራ ገበሬ በጦርነት ሲማቀቅ ከከረመው የአማራ ገበሬ ኪስ ውስጥ 4000 እና 5000 ብር በአንድ ኩንታል ማዳበሪያ በመበዝበዝ ተመሳሳይ አይነት ጦር መሳሪያ ሊገዛ ወታደር ሊያሰለጥን ነበር እቅዱ። ይህንን የተረዱ የፋኖ ደቦሎች ግን በፍጹም እንደዛ አይደረግም፣ በተመሳሳይ ዋጋ ታቀርብ ከሆነ አቅርብ። ምናልባት ማዳበሪያ ሲጓጓዝ ኦሮሚያ ላይ ቀረብ የሚል ከሆነ ትራንስፖርቴሽን ኮስት ላይ ልዩነት ልትፈጥር ትችላለህ። ከዛ ውጭ ግን እስካሁን ድረስ የአማራን ምድር በታንክ በሞርታር እያረስክ ኦሮሚያ ላይ ትራክተር ስታከፋፍል ከርመሃል። ማዳበሪያም ላይ ልዩነት በመፍጠር የእናንተ መንግስት ነኝ የምትል ከሆነ ለአማራ የሚያስገባውን ማዳበሪያ
ኦሮሚያ ላይ አከፋፍለውና የኛ ገበሬዎች ያለ ማዳበሪያ አምርተው ራሳቸውና ቤተሰባቸውን መቀለብ አያቅታቸው። ፍትሃዊ ያልሆነ ክፍያ የምትጠይቅ ከሆነ ገበሬዎቻችን ያለ ማዳበሪያ አምርተው ቤተሰቦቻቸው ለሚበሉት ያህል ምርት ያመርታሉ። ይብላኝ ነገ ለአዲስ አበባ ገበያ፣ ይብላኝ ለደብረ ዘይት ገበያ፣ ለናዝሬት ገበያ፣ ለኢትዮጵያ ገበያ በማለት ውሳኔ ሲወስኑ ብልጽግና ተደናግጦ ምን ይሻላል መባባል መጀመሩን የደረሰ መረጃ ያመለክታል። ምን ይሻላል? የኢትዮጵያ ኑሮ ውድነት ጣሪያ በነካበት ሁኔታ የአማራ ገበሬ ኢትዮጵያን የሚቀልበው የአማራ ገበሬ ማዳበሪያ ልጠቀምም ብሎ ያለ ማዳበሪያ ለቤተሰቡ ብቻ የሚያመርት ከሆነ ቀጣይ ኢትዮጵያ ምን ልትበላ ነው? ደግሞ ይሄ ነገር ሀቅ ነው። ሀቅ አዝዕርት የሚመረተው የሚበሉ ነገሮች የሚመረተው ከጫትና ከቡና ውጭ ያሉ ነገሮች የሚመረተው አማራ ክልል ላይ ነው በስፋት የሚመረተው። በርበሬ ብትሉት ጎጃም ላይ የሚመረት በርበሬ እኮ የምታውቁት ነው። ጤፉ ብትሉት ስንዴው ብትሉት አማራ ምድር ነው በብዛት የሚመረተው። አዝዕርቱ የሚመረተው አማራ ክልል ላይ ነው። ስለዚህ ዛሬ ኑሮው ጣሪያ ነክቷል። ለአማራ ገበሬ ማዳበሪያ በውድ አቀርባለሁ ሲል ዞር በል ካለው ገበሬው እና ለራሱ የሚሆን ምርት ብቻ ካበረተ ቀጣይ ዓመት አብይ አህመድ ኢኮኖሚያዊ በሆነ ችግር ከስልጣን መባረሩ አይቀርም። በኑሮ ውድነት፣ በረሃብ፣ በጦት ህዝቡ የራበው ህዝብ መሪውን ይበላል እንደሚባለው ሆ ብሎ መውጣቱ አይቀርም እና ይሄ ድንጋጤ ፈጥሮባቸዋል። ብልጽግናዎች ጋር ምን ብናደርግ ይሻላል? ማዳበሪያውን አጓጉዘን አስገብተነዋል 4,000-5,000 ብር እንቀበላለን ስንል እዛው ቀቅላችሁ ብሉት አገንፍላችሁ ብሉት ከተባል ምን ይሻላል በሚለው ጉዳይ ላይ ለመነጋገር ወደ ስብሰባ መግባታቸውን የደረሰ መረጃ ያመለክታል። ይህም ብለን ወደ ሶስተኛው ርዕስ ስንሸጋገር ይህም ከሞላ ጎደል ሚዲያዎችን የሚመለከት ነው። እንግዲህ የብልጽግና ፋኖዎች በቅርቡ አይታችሁ ከሆነ መምህራንን የሚሉ ሰዎችን አሰልፈው ፑሽአፕ ሲያሰሩ፣ የተለያዩ ስፖርት ሲያሰሩ፣ መሰራት የሌለበት ሲያሰሩ አይተናል። እነዚህ አይነት ስራ የሚሰሩት የፋኖ ኃይሎች ናቸው ብዬ እኔ አልወስድም። ብልጽግና ያደራጃቸው ፋኖዎች ናቸው። አማራ ክልል ላይ ፋኖ ስም የሚንቀሳቀስ ብዙ ጥቃቅን አደረጃጀቶች አሉ። አገዛዙ ለእገታ የሚጠቀምባቸው፣ ለወንጀል የሚጠቀምባቸው፣ የፋኖ ስም ለማጠልሸት የሚጠቀምባቸው በርካታ አይነት አደረጃጀቶች አሉ፣ ጥቃቅን አደረጃጀቶች። ስለዚህ እኒኞቹ ፋኖዎች ናቸው ብዬ አላስብም እና ይሄን አጋጣሚ ተጠቅመው ግን ስልታዊ ድጋፍ የሚሰጡ ሁሌ ለብልጽግና ማለት ነው ሚዲያዎች በከፍተኛ ሁኔታ ሲያጫጩት አይቻሉ። ከነዚህ ሚዲያዎች አንዱ የሆነው ሞገስ ዘውዱ አዲስ ኮምፓስ ሚዲያ። ሞገስ ዘውዱ ትናንት የአፋሕድ ደጋፊ መስሎ ከፍተኛ ጥፋት ሲፈጽም ነበር። አይታችኋል። እስክንድር ነጋ ሁሉ በሱ ሚዲያ እየመጣ ኢንተርቪው ሲደረግ ነበረ። አፋሕድን የሚደግፈው ደግሞ ኢትዮጵያን ያሻግርልኛል፣ ኢትዮጵያን ከብልጽግና አገዛዝ ነፃ የሚያወጣው አፋሕድ ነው ብሎ የሚያስብ አይደለም። የፋኖን ትግል እያበለሻሸ መሆኑን ስለተረዳ ነው። የፋኖን ትግል ጥልፍልፍ አድርጎ ስንክልክል አድርጎ እንደያዘው ስለተረዳ ነው ድጋፍ እየሰጡ ያሉት እንጂ እንደነ ሞገስ ዘውዱ ያሉ ሰዎች እንኳን ይሄንን ሌላም ማሰብ ይችላሉ። የእስክንድር ነጋ ትግል እንኳን ኢትዮጵያን ቀርቶ አማራን ወደየትም እንደማያሻግር ያውቃሉ። እስክንድር ነጋ ትናንት ወደ ትግል ከገባ በኋላ ትግሉን እንዳይሆን አደረገው። ትግሉን ስርስር አደረገው። የትጥቅ ትግሉ መሄድ ባለበት ልክ እንዳይሄድ አደረገው እና ዛሬ እስክንድር እያደረገ ያለው ምንድን ነው? ትናንት የትጥቅ ትግሉ ላይ ማድረግ ያለበትን ነገር አድርጎ እንዳጓተተው ሁሉ ድርድርንም እያበላሸ እያረከሰው ነው። ድርድርን እያጨማለቀው ነው። የአማራ ጥያቄዎችን አንዱን እንኳ መመለስ በማይችል መልኩ እንዲበላሽ እያደረገው ነው። ይህንን ነው የምረዳው። እስክንድር እንኳን ትናንት የነበሩ የአማራ ጥያቄዎችን ሊያስመልስ ቀርቶ በሱ ድርድር የድምፅ ቅጅ እንኳን እንዳይለቀቅበት ማድረግ ያልቻለ ሰው ነው። አይታችኋል አይደል? ከኢጋድ ከኤዩ ሰዎች ጋር በስልክ ያደረገው ንግግር ወጥቷል። እኔ እሱን ድምፅ ቅጅ እያወጣው መተንተኑ ደክሞኛል። ግን ትናንት ሲዋሽ የነበረው ነገር ሁሉ ተጋልጧል። የመጀመሪያ የደወሉለት ለቅድመ ድርድር የደወሉለት ሰዎች ከአንዳንድ ነው የነገሩት። ፒስ ኤንድ ሴኩሪቲ ላይ የምንሰራ ነን፣ አገዛዙን ጠይቀነው ነበር። በአማራ ክልል ያለውን ጦርነት ወደ ሰላም ለማምጣት አገዛዙ ፈቃደኛ መሆኑን ነግሮናል። እናንተስ ምን ትላላችሁ በማለት ነው በቀጥታ የነገረው ይሄንን ነው እና ከመጀመሪያው ጀምሮ ሲወራ የነበረው ነገር እስክንድር ሲወራ የነበረው ነገር ውሸት መሆኑ ተረጋግጧል። እስክንድር ተንኮለኛም ውሸታም መሆኑ ተረጋግጧል በዚህ አጭር ጊዜ ውስጥ እና እነ ሞገስ ዘውዱ ግን
ይህን እያወቁ ሰፖርት ሲያደርጉት ነበረ፣ ድጋፋቸውን ሲሰጡት ነበረ። የድጋፋቸው ዓላማ ደግሞ ትግሉን ወደፊት ያራምደዋል፣ እሱ ጋር ትክክለኛ ማኒፌስቶ አለው፣ በትክክለኛ የትግል መስመር ነው ብለው ማመናቸው ሳይሆን የአማራን ትግል እያበላሸ ያለ በተሳሳተ መስመር እየተጓዘ ያለ ሰው ስለሆነ ይህንን ብንደግፈው የፋኖን ትግል ብላሽ አድርጎ ያስቀርልናል የሚል እምነት ስላላቸው ነው። እና ትናንትና ያንን ቪዲዮ ለጥፈው በፋኖ ስም የተለቀቀው ቪዲዮ ለጥፈው ፖለቲካ ሲሰሩ ነበር። እንደዚህ ናቸው እነ ሞገስ። ለምሳሌ ብልጽግናን ሲቀጠቅጡት ይከርሙና ተቃዋሚ ሆኑ ስትላቸው ኃይለኛ የሆነ ብልጽግና ላይ ችግር የሚፈጥር ነገር ሲከሰት ግን ታኳቸውን ይዘው ይመጡና ስሩ ሲቀረቅሩ ታያላችሁ፣ ሲታደጉት ታያላችሁ። ብልጽግና ሸርተት ሲል ወደፊት ገፋ ሲያረጉት ታያላችሁ። ከዛ ውጭ ግን ሜዳው ላይ ይተቹታል። እዚህኛው ካምፕ ላይ ያሉ ይመስሏቸዋል፣ ቅዋሜው ጎራ ውስጥ ያሉ ይመስሏቸዋል። እውነቱ ግን እንደዛ አይደለም። እውነቱ እንደዛ አይደለም። አሁንም የፋኖ ትግል ደጋፊ ይመስሏቸዋል። አጋጣሚውን ሲያገኙ ግን ተቀጥቅጡታል። ከ4 ቀን በፊት 126 ንጹሐን ሲጨፈጨፍ ሞገስ ዘውዱ አልነበረም፣ አልሰማም። አማራ ህዝብ ላይ በርካታ ግፍ ሲፈጸም አልሰማም። ኦሮሚያ ላይ እልፍ አላፍ ነገር ሲፈጸም አልሰማም። እሱ ያየው ስፖርት የሚሰሩ መምህራኖች የእነሱ ቪዲዮ ሲለቀቅን ሰዓት ጎርሶ ሳለብሶ መጣ። ትናንትና እናትና አባት ፊት ወጣት ሲረሸን አልሰማም። እና ይህኛውን ግን ሊያዋግዝ ተንደርድሮ መጣ። እና ሞገስ ዘውዱ ዓላማ ግልጽ ነው። ትምህርት ይጀመር ይሏቸዋል ማለት ነው። ትምህርት የሚከለክል ታጣቂ ለህዝብ ዋጋለሁ ብሎ ተነስቶ ለህዝብ ታገላለሁ ብሎ ተነስቶ ታይቶም ተሰምቶም አይታወቅም ይላሉ። እኛ ግን እንላለን ለትጥቅ ትግል ሂዶ ትምህርት የሚያስተምር ታጣቂ ደግሞ አይተናነቅ። አሁን እኮ መንግስት ተብሎ አማራ ህዝብ ላይ የተቀመጠው በአደን ነው። ትምህርት ማስጀመርም ያለበት እሱ ነው። ፋኖ ትጥቅ ትግሉን አቋርጦ ወደ ተማሪ ቅስቀሳ እንዲገባ ፈልጋችሁ ነው። አማራ ክልል ትምህርት የተቋረጠበትን ምክንያት አጣርታችሁ ታውቃላችሁ? አማራ ክልል እኮ ትምህርት የተቋረጠው ተማሪዎቹና መምህራኖቹ ወደ ትጥቅ ትግል በመግባታቸው የተነሳ ነው። ፋኖች የሚባሉት እኮ የሃይስኩል ተማሪዎች፣ የሃይስኩል መምህራኖች፣ የዩኒቨርሲቲ መምህራኖች ኤሊቶች ናቸው። ትምህርት ቤት የተዘጋው ተማሪዎቹና አስተማሪዎቹ ወደ ትግል በመግባታቸው የተነሳ ነው። ትምህርት ቤት የተዘጋው ትምህርት ቤቶች በድሮን እየተደበደቡ ስለሆነ ነው። ትምህርት ቤት የተዘጋው መንግስት ስለፈረሰ ነው። መንግስት ሲፈርስ እንደዚህ አይነት ነገር ስለሚከሰል ነው። ትምህርት ቤት የተዘጋው የአማራ ህዝብ የህልውና ተሬት ውስጥ ስለወደቀ ነው። ህልውናውን የሚያከስም አገዛዝ ስለመጣ ነው። ትምህርት የተቋረጠው ጤናው ስለተቋረጠ ነው። መሰረታዊ የመንግስት አገልግሎት መስጫ ሴክተሮች በሙሉ ስራ ስላቆሙ ነው። በቀበሌ በምን ስትሄዱ ሁሉም እኮ አቁሟል። እነሱ ግን ትምህርት ብቻ ያቋረጠ ይመስላችኋል? ይኸውልህ አምቡላንሶች በድሮን ተቃጥለው ይህ ሰው በቃሬዛ ነው እየተጓዘ ያለው። መንገድን እኮ አሁን ላይ የጎጃም ገበሬ አዲስ አበባ እኮ መግባት ተከልክሎ ጓዝዮን ላይ እየታገተ ነው። ለምን? መንግስት ስለፈረሰ፣ መንግስት ወደ ጥፋት ጎዳና ስለገባ፣ በሽፍትነትም በምንም እየተንቀሳቀሰ ያለ እጅግ አደገኛ ኃይል ወደ ስልጣን ስለመጣ ነው። እና ትምህርት የተቋረጠው ስለዛ ነው እንጂ ሌላ ምክንያት የለውም። በተረፈ የህልውና ስጋት የሚለውን ስላልተቀበላችሁት፣ የህልውና ጥቃት፣ የህልውና አደጋ የሚለውን ስላልተረዳችሁ ነው። ሩዋንዳ ጭፍጨፋ በሚካሄድበት ሰዓት ቱትሲዎች ላይ ትምህርት እየተካሄደ ነበር። ተማሪዎች ትምህርት ቤት ሆነው ነበር ሲጨፈጨፉ የነበሩት። በዛ ሰዓት ላይ ትምህርት ነበር። አይሁዶች በናዚ ኮንሰንትሬሽን ካምፕ ሲሰቃዩ ተማሪዎች ተለጥለው ትምህርት ቤት እየተማሩ ነበር። ትምህርት አልተቋረጠም ነበረ። ትምህርት ነበረ። የአማራም ላይ እየተፈጸመ ያለው ጥቃት እንደዛ ነው። ከሩዋንዳ የሚበልጥ ጭፍጨፋ ነው አማራ እያስተናገደ ያለው። በ3 ወር ወይም በ100 ቀን ስላልሆነ ነው እንጂ አማራ ህዝብ ቁጥሩ ቢደመር እስካሁን ድረስ በተለያዩ ቦታዎች ላይ የተጨፈጨፈው ከሩዋንዳው ቢበልጥ እንጂ የሚያንስ አይደለም። እና እንዲህ አይነት ጥያቄ የሚመጣው የህልውና ጥቃቱን ህልውና አደጋ ላይ ነው ብሎ የሚናገረውን ፋኖ እሱን ካለመቀበል ነው የሚመነጨው። በተረፈ እነዚህ ሰዎች የሚፈልጉ ምንድነው? ፋኖ ትምህርት ካስጀመረ ነገ ደግሞ ለምንድነው የቀበሌ ቢሮዎች ለምንድነው የሚዘጉት? በቃ ስራ አስኪያጆች ወደ ስራ ይግቡ፣ የቀበሌ ሊቀመንበሮች ይግቡ፣ እናንተ ታገሉ ምናምን ይሏቸዋል ማለት ነው። እና ከዛ ደግሞ አገራዊ ምርጫ ይደረግ፣ ፋኖ ይታገል። እዛ ጋር እሱ አልወዳደርም ብሏል። ሌሎች ፖለቲከኞች ለምንድነው እንዲወዳደሩ የማይፈቅድላቸው? እሱ ወደ ትግል ገብቷል። እዛው ተራራ ላይ ይዋጋ፣ ምርጫው ይካሄድ ብለው ደግሞ ነገ ይመጣሉ። ለምን? አገዛዙን ለመትከል
ጥረት እያደረጉ ስለሆነ በተረፈ ያልተቋረጠ ነገር የለም። ትምህርት ብቻ ሳይሆን ጤና ተቋርጧል፣ ግብርና ተቋርጧል። በቀበሌ ደረጃ በወረዳ ደረጃ ሲሰጡ የነበሩ በመንግስት ሲሰጡ የነበሩ አገልግሎቶች አብዛኛው ቦታ ላይ ተቋርጠዋል። እነዚህን ደግሞ ያቋረጣቸው አገዛዙ ነው፣ ሌላ ማንም አይደለም። እነ ሞገስ ዘውዱ ግን ይህንን አጣመው ለማቅረብ እየሞከሩ ነው። እንዳልኳችሁ ዛሬ ትምህርት ይሏል፣ ነገ ምርጫ ሊሏችሁ ይችላሉ። ከዛ በኋላ ደግሞ ፋኖ ለምንድን ነው ባዘቦት የሚዋጋው? በመንግስት የስራ ሰዓት ለምንድን ነው የሚዋጋው? ህዝብ ለምንድን ነው የሚያሰቃየው? በመንግስት የስራ ሰዓት ሳይሆን ቀን ይተው፣ ማታ ይዋጋ፣ ወይ በሰንበት ወደ ትጥቅ ትግል ይግባ ማለት ይጀምራሉ። እንደዛ ነው ቀስ በቀስ የበረቦሩ ባዕዳንን ለመትከል ጥረት እያደረጉ ነው። ፋኖ የትምህርት ቅስቀሳ የተማሪ ቅስቀሳ ውስጥ ሊገባ አይችልም። ሁሉ ነገር ተቋርጧል። የአማራ ህዝብ አሁን ኑሮ እየኖረ እኮ አይደለም። ከፌዴራል ጋር ያለው ትስስር ተቋርጧል። በቤቱ መኖር ተከልክሎታል። ቤቱን ሀብቱም መታደግ አቅቶታል። አዲስ አበባ ላይ ቤቱ ሲፈርስበት በኮሪደር ልማት ያለ ካሳ ይሁን አምነስቲ እኮ እየጮሁ ነው እየተናገሩ ነው። እና ቤቱን መጠበቅ አቅቶታል። ልጆቹን የሚያሳድግበት ቤት እየፈረሰ ነው። ትምህርትስ ምን ተስፋ አለው? በኢትዮጵያ ላይ ምን ተስፋ አለው? መማር ምን ያደርጋል? ይኸው ብርሃኑ ነጋ እኮ ሲፈልግ ዛሬ ከዩኒቨርሲቲ የሚመረቁ ተማሪዎች 1 ዓመት ነፃ አገልግሎት የሚሰጡበትን ነገር እኮ እያመቻቸ ነው። 1 ዓመት ከመቀጠራቸው በፊት 1 ዓመታቸውን እየነጠቃቸው ነው። ዛሬ እኮ ዩኒቨርሲቲዎቻችን እኮ የወታደር ማሰልጠኛ ጣቢያዎች ሆነዋል። የወታደር ማሰልጠኛ ጣቢያዎች በወታደሮች ሲጥለቀለቁ፣ በሰልጣኞች ሲጥለቀለቁ እርሜ ለፕሮፌሰር ብርሃኑ ነጋ ይሁንና ዩኒቨርሲቲዎች ደግሞ ባዶ ሆነዋል፣ ተራቁተዋል፣ ወደ ደርግ ዘመን ተመልሰዋል። ጥቂት ተማሪ የሚገባባቸው ሆነዋል። እነዛ ተማሪዎች ራሱ ምግብ አጣን እያሉ የሚያምፁባቸው ቦታዎች ሆነዋል። በተረፈ ትምህርትን ያቋረጠውም አገዛዙ ነው። ትምህርት ማስጀመር ያለበትም አገዛዙ ነው ሲናገር ነበር እኮ። የለም እኮ ቀበሌም ላይ የለም ብለውናል። ፋኖ እኮ ሸለቆ ለሸለቆ የሚንከራተት ኃይል ነው ብለውናል። እንደዛ ከሆነ ቀበሌዎች እየተዳደሩ ያሉት በብልጽግና ነው። ወረዳዎች እየተዳደሩ ያሉ በብልጽግና ነው። ትምህርት ማስጀመር፣ መምህራኖችን መጠበቅ፣ ሁሉ ነገር ነው። የህዝብን ደህንነት መጠበቅ ሁሉ የመንግስት ኃላፊነት ነው። ይህንን መረዳት ያስፈልጋል። በተረፈ የተቃዋሚ ካምፕ ውስጥ ያላችሁ መስላችሁ ለብልጽግና ስልታዊ ድጋፍ የምታደርጉ ለአማራ ያሰባችሁ እየመሰላችሁ ፋኖን የምትደበድቡ ሰዎች ተነቃቅተናል። እናንተ ላይ ተከታታይ አጀንዳ ይዘን እንመጣለን። ማንም ቢሆን እንዳይርቀን ምናምን ብለን የአማራ የትግል ደጋፊ ያልሆነ አስመሳይና አጭበርባሪ ኃይሎች እየተመነጠሩ ከትግሉ ገሸሽ እንዲሉ መደረግ መቻል አለበት። ቢኖሩም ስለማይጠቅሙ ውስጣችን ሆነው ቢቀመጡ አጃቢው ቢበዛ የአጃቢ ሁሉ ትግል ለመጥለፍ ያቆበቆበ እስከሆነ ድረስ ምናሽሞነሙነው ምንንከባከበው ትርጉም የለውም። ተቃዋሚ መስለው ወይም የፋኖ ደጋፊ መስለው እንደገና የሆነች ነገር ስትከሰት እሷን እያጫጫሁ ብልጽግናን ለማትረፍ የሚጋጋጡ ኃይሎችን እነሱን እየተጋፈጡ መሄድ ያስፈልጋል። በተረፈ የአማራ ብሔርተኝነት ቀይ መስመራችን ነው። ይህን ቀይ መስመር የሚጥስ የሚዲያ ባለሙያ፣ ፖለቲከኛ፣ ታጣቂ ሁሉም ቢሆን ልክ አይደለህም መባል አለበት። ልክ አይደለህም። ምክንያቱም መዳኛችን አማራነት ነው። ወልቃይትን የሚያስከብረው፣ ራያን የሚያስከብረው፣ ወሎን የሚያስከብረው፣ ጎጃምን የሚያስከብረው፣ ጎንደርን የሚያስከብረው፣ ሸዋን የሚያስከብረው፣ በክልሉ ውጭ ያለውንም አማራ የሚያስከብረው፣ ኢትዮጵያን የሚያስከብራት የአማራ ብሔርተኝነት ነው። በማንነታችን ተደራጅተን ብሔርተኝነታችንን ገንብተን ስንንቀሳቀስ ነው። በተለመደው መንገድማ ተጉዘን እኮ አየነው። በኢትዮጵያኒስት መስመር ተጉዘን አየነው። ስለ ኢትዮጵያ ግጥሙን እየገጠምን እየተቃኘን እየዘፈን ስለ ኢትዮጵያ ስንፎክር ስናቅራራ መኖራችን ትምክተኛ አፄዎቹ ርዝራዥ አገር አፍራሽ እያለ ሲያስቀጠቅጠን ኖረ። ኢትዮጵያን ቀርቶ ራሳችንንም ማዳን እንደማያስችለን ተረዳን። ስለዚህ የአማራ ብሔርተኝነት መዳኛችን ነው። ያን የብሔርተኝነት መስመር ደግሞ ተከትሎ እየተጓዘ ያለ ፋኖ አለ። እዛ ፋኖ ላይ የሚወረወር ድንጋይ ዋና ዓላማው ፋኖን ብቻ መምታት ሳይሆን አማራውንም ጭምር ማድማት ስለሆነ ይህንን እየታገን የምንቀጥል ይሆናል ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለሁ አመሰግናለሁ።